አንድ አብይ አህመድ የሚባሉ መሪ ነበሩ። ህዝባቸውን በረሃብ የሚገድሉ፣ ህዝባቸውን በጦርነት የሚፈጁ፣ በዘር እየለዩ እያፈራረቁ የሚጨርሱ ጭካኔ መለያቸው የሆነ ጠቅላይ ሚኒስትር ነበሩ። ሚሊዮኖችን በጦርነት ገድለው ሚሊዮኖችንም በማፈናቀል የመጀመሪያ መሪ ናቸው እያለ ድምቅ አድርጎ መጻፍ ጀምሯል። ዜጎቻቸውን ማስራብ ብቻውን አያረካቸውም። የህዝብን መለያየት፣ የወገኖችን መራራቅና መጋደል አብዝተው ይፈልጋሉ። ይህንንም በገንዘብና በሰው ይደግፋሉ የሚለውንም ይጨምራል። አዶናይ አስረክቧል። 16 ሚሊዮን 600 ሺህ ብር የተሰበሰበውን ገንዘብ ለኢትዮጵያ አደጋ ስጋት አመራር ኮሚሽን እንግዲህ አዶናይ በይፋ አስረክቧል። 1977 ላይ የተከሰተውን የመንግስቱ ኃይለማርያምን ዘመን ህዝብ ጨራሽ ችጋር የገለጡት ሚካኤል ባሩክ እና መሐመድ አሚን ነበሩ። እነዚህ የውጭ ሀገር ዜጎች የሚሊዮኖች ነፍስ ይድን ዘንድ፣ የተደበቀ ረሃብ ይጋለጥ ዘንድ፣ የመሪዎችም ጭካኔ ይታወቅ ዘንድ ግዙፍ ሚና ተጫውተዋል። በአብይ አህመድ ዘመን የነበረውን ህዝብ ፈጅ ረሃብ ግን ያጋለጡት ወይም ያስተጋቡት የዘመን ጆናታን ድንቢልቢኖች፣ የ21ኛው ክፍለ ዘመን መሐመድ አሚኖች ቲክቶከሮች ናቸው። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው አሁን ሄደን ማለት ነው። አብይ አህመድና ብልጽግናዎች የኢትዮጵያን ህዝብ በታትነን ከፋፍለን ጨርሰናል ብለው በደስታ እየኖሩ ነበር። በትግራይ ክልል 2 ዓመት ሙሉ ህዝብን ከበው ሲያስርቡ ሌላው የኢትዮጵያ ህዝብ የሚደግፋቸው ይመስላቸው ነበር። እርዳታም፣ መድኃኒትም፣ መብራትም ባንክም ከልክለው በነበረበት ጊዜ በድሮን ሲቀጠቅጡትም ልክ ናቸው እያለ ከጎናቸው የቆመ ይመስላቸው ነበር። የአማራን ህዝብ ከ2 ዓመት በላይ ገድለው ለአሞራ ሲሰጡት፣ የኦሮሚያን ሰው ከወለጋ እስከ ባሌና ሸዋ በፈረቃ ሲገድሉት አንዱ ለሌላው ድምፅ እንዳይሆን ነግበኔም እንዳይል አድርገው ያቆራረጡት መስሏቸው ነበር። ሕጻጽ ውስጥ ስለሞቱት ሰዎች የሚያዝንና የሚተባበር እንድረስላቸው ብሎ የሚጠራራ፣ ደብረ ብርሃን ውስጥ እርዛትና ምግብ ማጣት ስለሚገድላቸው ሰዎች አለን ብሎ የሚነሳ የኢትዮጵያ ህዝብ በዝቶ ታየ። እዚህ ጋር የአብይ አህመድ ህዝብ የማጋጨት ዛር ደሙ ሲፈላ፣ የአዴፓ የማጋደል አመል አይኑ ሲቀላ፣ የኦህዴድ አገር የማፍረስ ምኞት ወለል ብሎ ሲከሰት ይታያል። በትግራይ ክልል በተፈናቃዮች እርዳታ ማሰባሰብ ዙሪያም በአመራሮችና በወጣቶች መካከል አለመግባባት መፈጠሩ ተሰማ። እነዚህ በረሃብ የሚገድሏቸው የትግራይ እናቶች የወለዷቸው ልጆች ሞተው እሳቸውን ለሚኒስትርነትና ለአምባሳደርነት አብቅተዋል። እሳቸው የሚታወቁት የፌዴራል ጉዳዮች ሚኒስትር በተደረጉ ጊዜ የአንገት ማተብ ያደረገ ክርስቲያን ትምህርት ቤት አይገባም ሲሉ፣ እስላማዊ አለባበስ ትምህርት ቤት ውስጥ እንዳያልፈልግም ብለው ሲናገሩ ነበር። ዛሬ ደግሞ ተርበው ተጠምተው ምግብ እያሉ የሚሞቱ ሰዎችን የሚክዱ ሆነው ተከስተዋል። ለተረጂዎች ከአምና እስከ ዘንድሮ ድረስ ያልተቋረጠ እርዳታ እያቀረብን ነው በማለትም ስጋቸው አልቆ አይናችን እያየ ሲሞቱ የምናያቸውን ሰዎች ሐሰት ናቸው እያሉን ነው። ይህ ከብልጽግና የሚጠበቅ ክህደት ነው። ለትግራይ ህዝብ መራብ ተጠያቂው ህወሓት ነው ሲሉም አይናቸውን በጨው አጥበው ነው። ህወሓት የሚባል ድርጅት በህግ የለም ሰርዘነዋል አላላችሁም ወይ? የሌለውንና በህግ የለም ብላችሁ የወሰናችሁበትን ኃይል እንዴት ተጠያቂ ታደርጉታላችሁ? መንግስት ሆናችሁ ህገ ወጥ ነው ካላችሁት ቡድን ጋር ስለምን ትፎካከራላችሁ ብሎ እነ አብይ አህመድን እነ ሽፈራው ተክለማርያምን መጠየቅ የተገባ አይደለም። እነዚህ መተዳደሪያቸው ወንጀልና ህዝብን በበደል አገር ማፍረስና መዋሸት ነውና እንዲህ ያለው ክርክር ቤት አይመታም። በሰሜኑ የሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀም ያደርጎታል። ወያኔ ተጠናክሮ በ81 ሽሬን እንኳን መቆጣጠር የተቻለ ድርቁን ተጠቅሞበታል ይላል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። ይችን የአብይን አእምሮ ሽፈራው ተክለማርያም ሊያብራሩ ነው ኢቲቪ ስቱዲዮ የተገኙት። አንድ ንጹህ ሰው ከሚጎዳ 10 ወንጀለኞች ይለቀቁ የሚለው የህግ መርህ ለነሱ አይሰራም። ተፋላሚዎች ሊደረጁ ስለሚችሉ ሚሊዮኖች ይራቡ የሚል መመሪያም ይተገብራሉ፣ ያስራቡትንም ይክዳሉ። የትግራይ ህዝብ እርዳታ ቢያገኝ ጁንታው ስለሚጠቀም ያንን የምናደርግ አይደለንም የሚል አቋም ይፋ ያደረጉት ከ4 ዓመታት በፊት ነው። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።
አንድ አብይ አህመድ የሚባሉ መሪ ነበሩ። ህዝባቸውን በረሃብ የሚገድሉ፣ ህዝባቸውን በጦርነት የሚፈጁ፣ በዘር እየለዩ እያፈራረቁ የሚጨርሱ ጭካኔ መለያቸው የሆነ ጠቅላይ ሚኒስትር ነበሩ። ሚሊዮኖችን በጦርነት ገድለው ሚሊዮኖችንም በማፈናቀል የመጀመሪያ መሪ ናቸው እያለ ድምቅ አድርጎ መጻፍ ጀምሯል። ይህንን ሲያደርጉ የነበሩት ደጋፊዎቻቸው ሁሉ በህግም በሞራልም ወንጀለኞች ነበሩ እያለም ይቀጥላል። ዜጎቻቸውን ማስራብ ብቻውን አያረካቸውም። የህዝብን መለያየት፣ የወገኖችን መራራቅና መጋደል አብዝተው ይፈልጋሉ። ይህንንም በገንዘብና በሰው ይደግፋሉ የሚለውንም ይጨምራል። ይህ የአብይ አህመድ ታሪክና ዘመናቸው መገለጫ ነው። በ1977 ኢትዮጵያ ውስጥ ረሃብ ተከስቶ ህዝብ ሲጨርስ ኮሎኔል መንግስቱ ኃይለማርያም የሚባሉ መሪ ነበሩ በሚል በደማቁ የጻፈው ታሪክ ከ40 ዓመታት በኋላ ሰዎች ይቀምሱት ይቆርሱት ቸግሯቸው ሲያልቁ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ነበሩ ብሎ በወፍራሙ ጽፏል። በ1965 ዓ.ም የነበረውን የረሃብ መቅሰፍት የዘገበው የቢቢሲው ጋዜጠኛ ጆናታን ድንቢልቢ ነበር። ጆናታን ለዓለም የገለጠው ረሃብ ንጉሳዊ ስርዓቱን ለዓለም አጋልጦታል። 1977 ላይ የተከሰተውን የመንግስቱ ኃይለማርያምን ዘመን ህዝብ ጨራሽ ችጋር የገለጡት ሚካኤል ባሩክ እና መሐመድ አሚን ነበሩ። እነዚህ የውጭ አገር ዜጎች የሚሊዮኖች ነፍስ ይድን ዘንድ፣ የተደበቀ ረሃብ ይጋለጥ ዘንድ፣ የመሪዎችም ጭካኔ ይታወቅ ዘንድ ግዙፍ ሚና ተጫውተዋል። በአብይ አህመድ ዘመን የነበረውን ህዝብ ፈጅ ረሃብ ግን ያጋለጡት ወይም ያስተጋቡት የዘመን ጆናታን ድንቢልቢኖች የ21ኛው ክፍለ ዘመን መሐመድ አሚኖች ቲክቶከሮች ናቸው። ቲክቶከሮቹ ያጋለጡትና ያስደነገጡት ብዙ ነገር ነው። አብይ አህመድና ብልጽግናዎች የኢትዮጵያን ህዝብ በታትነን ከፋፍለን ጨርሰናል ብለው በደስታ እየኖሩ ነበር። በትግራይ ክልል 2 ዓመት ሙሉ ህዝብን ከበው ሲያስርቡ ሌላው የኢትዮጵያ ህዝብ የሚደግፋቸው ይመስላቸው ነበር። እርዳታም፣ መድኃኒትም፣ መብራትም ባንክም ከልክለው በነበረበት ጊዜ በድሮን ሲቀጠቅጡትም ልክ ናቸው እያለ ከጎናቸው የቆመ ይመስላቸው ነበር። የአማራን ህዝብ ከ2 ዓመት በላይ ገድለው ለአሞራ ሲሰጡት፣ የኦሮሚያን ሰው ከወለጋ እስከ ባሌና ሸዋ በፈረቃ ሲገድሉት አንዱ ለሌላው ድምፅ እንዳይሆን ነግበኔም እንዳይል አድርገው ያቆራረጡት መስሏቸው ነበር። እንዳም ሆኖ ሕጻጽ ውስጥ ስለሞቱት ሰዎች የሚያዝንና የሚተባበር እንድረስላቸው ብሎ የሚጠራራ፣ ደብረ ብርሃን ውስጥ እርዛትና ምግብ ማጣት ስለሚገድላቸው ሰዎች አለን ብሎ የሚነሳ የኢትዮጵያ ህዝብ በዝቶ ታየ። እዚህ ጋር የአብይ አህመድ ህዝብ የማጋጨት ዛር ደሙ ሲፈላ፣ የአዴፓ የማጋደል አመል አይኑ ሲቀላ፣ የኦህዴድ አገር የማፍረስ ምኞት ወለል ብሎ ሲከሰት ይታያል። በብዙ ፕሮፓጋንዳና ጩኸት ከፋፍለነዋል፣ አጋድለነዋል ብለው የሚያስቡት ከዚህ በኋላም ዳግም አይዋደድም ብለው ያሰቡት ህዝብ ለወገን ደራሽ ወገን ነው እያለ ሲጠራራ ተስተዋለ። እናም አብይ አህመድ ኢትዮጵያውያን ለኢትዮጵያውያን ሊደርሱ አይገባም፣ ሲረዳዱም ሲተጋገዙም ማየት አልሻም ብለው ሽፈራው ተክለማርያም ላኩ። ኢትዮጵያውያን ከተጋገዙ ከተረዳዱ፣ የሚሞት ሰውም ከታደጉ በህግ እንጠይቃለን እያሉም ብቅ አሉ። ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። የኢትዮጵያ ህዝብ እነዚህን ገዢዎች እስከ መቃብራቸው ታገላቸዋለሁ ቢል ልክ ነው። ለምን ተረዳዳችሁ፣ ለምንስ ተጋገዛችሁ ብሎ፣ ለምንስ ወገን ለወገን ይደርሳል አላችሁ ብሎ በህግ ስለመጠየቅ የሚናገሩ የብልጽግና ሰዎች ከኢትዮጵያውያን እሴትና ባህል በተጻራሪ የወገኑ ናቸውና እነዚህን ሰዎች የጋራ ጠላት አድርጎ መፋለም የተገባ ይሆናል። በብልጽግና ገዢዎች ላይ ህዝብ እምነት አጥቶ ከመንግስታዊ ተቋማት ይልቅ ማህበራዊ ግንኙነቱን አምኖ ሲተጋገዝ የሚናደዱ መሪዎች በእርግጥም የአገርና የህዝብ ጠላት ናቸው። አብይ አህመድ ለህዝብ የመጣን እርዳታ ሸጠው ድሮንና መድፍ የገዙ መሪ መሆናቸውን ሮይተርስና ዓለም አቀፍ የረድኤት ድርጅቶች በምርመራ ሪፖርቶቻቸው ያጋለጧቸው መሪ ናቸው። ብልጽግና አገርን በዘርና በብሔር እየለየ እንደሚገድል በዓለም የተዘገበለት የወንጀል ስብስብ ነው። ይህንን የተሻገረው ሰሞነኛው የኢትዮጵያውያን ሐዘኔታና
አንድነት በእርግጥም እነዚህን ወንጀለኞችና ፍላጎታቸውን ግልጥልጥ አድርጎ የሚያሳይ ነው። በ20ኛው ክፍለ ዘመን በ1960ዎቹና በ1970ዎቹ ገዢዎች ህዝብ ማስራባቸው ሲጋለጥባቸው ሚዲያዎች በአገር ውስጥ እንዳይዘግቡ ያደርጉ ነበር። ሆላንዳዊው ሪቻርድ ካፑቺንስኪ ዘ ኢምፐረር በተሰኘው መጽሐፉ የቀዳማዊ ኃይለሥላሴ መንግስት ረሃብን ለመደበቅ በሚያደርገው ጥረት እነ ጆናታን ድንብልቢ ወደ አገር ቤት ገብተው ዘገባውን ካሰራጩ በኋላ ሌላ ጋዜጠኛ አዲስ አበባን እንዳይረግጥ ከኤርፖርት የውጭ አገር ዘጋቢዎችን መመለሱን ጽፏል። መንግስቱ ኃይለማርያም የመሩት መንግስት ያስራባቸው ሰዎች አዲስ አበባ እንዳይገቡ ኮተቤ ላይ መንገድ እንደዘጋ ያጋለጠው ሬድ ቲርስ የተሰኘው የራሱ የአገዛዙ ባለስልጣን መጽሐፍ ነው። የአብይ አህመድ አገዛዝ ግን ከእነዚህ ሁሉ ይለያል። የተራቡ ሰዎችን መካዱ ሳይበቃ እርዳታ ከልክሎ እነሱን የሚያግዙ የመንግስት ሰራተኞችን ደሞዝ እንዳይከፈላቸው አግዶ የተፈናቀሉት ተረጂዎች እርዳታ እንዲደርሳቸው የሚያደርገውን ነዳጅ ወደ ክልሉ እንዳይገባ አድርጎ ዜጎች ከተወለዱበትና ከወለዱበት ቀዬ አፈናቅሎ ለሰው እጅ ብቻ ሳይሆን ለሞት የዳረገ አገዛዝ ነው። አፈናቅሎ ያስራበ መንግስት፣ አፈናቅሎ የገደለ ሌላ መሪና መንግስት በሌላ ዓለምም በኢትዮጵያም የለም። የቀደሙት መንግስታት ያስራቡት ህዝብ እንዳይታይ ከሚዲያ ይደብቁት ነበር። የአብይ አህመድ መንግስት ግን ሊደብቀው ስላልቻለ ካደ። ስጋቸው አልቆ ቆዳቸው በሸፈነው አጥንት የሚታዩ ሰዎችን እያየ ካደ። የሚቀመስ የሚጎረስ አጥተው እየሞቱ የሚታዩ ሰዎችን ካደ። ለዚህም ሽፈራው ተክለማርያም የተባሉ ሹምን አሰማራ። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። ሽፈራው ተክለማርያም የተሰኙት የአብይ አህመድ ደኢህዴን የትግራይ ህዝብ ትግልና ድል ሱፍ አልብሶ ፖለቲከኛ ያደረጋቸው ከሰውም እኩል ያደረጋቸው ፍጡር ናቸው። እነዚህ በረሃብ የሚገድሏቸው የትግራይ እናቶች የወለዷቸው ልጆች ሞተው እሳቸውን ለሚኒስትርነትና ለአምባሳደርነት አብቅተዋል። እሳቸው የሚታወቁት የፌዴራል ጉዳዮች ሚኒስትር በተደረጉ ጊዜ የአንገት ማተብ ያደረገ ክርስቲያን ትምህርት ቤት አይገባም ሲሉ እስላማዊ አለባበስ ትምህርት ቤት ውስጥ እንዳያልፈልግም ብለው ሲናገሩ ነበር። ዛሬ ደግሞ ተርበው ተጠምተው ምግብ እያሉ የሚሞቱ ሰዎችን የሚክዱ ሆነው ተከስተዋል። ለተረጂዎች ከአምና እስከ ዘንድሮ ድረስ ያልተቋረጠ እርዳታ እያቀረብን ነው በማለትም ስጋቸው አልቆ አይናችን እያየ ሲሞቱ የምናያቸውን ሰዎች ሐሰት ናቸው እያሉን ነው። ይህ ከብልጽግና የሚጠበቅ ክህደት ነው። ከታሪክና ከህሊናም ላጠፋው ፈልጋለሁ የሚለውን የትግራይን ህዝብ ይቅርና የገደላቸውን ያጋደላቸውን የሰረቀውንና ያፈናቀለውን ህዝብ ይቅርና የተናገረውንም የሚክድ ነው። ለትግራይ ህዝብ መራብ ተጠያቂው ህወሓት ነው ሲሉም አይናቸውን በጨው አጥበው ነው። ህወሓት የሚባል ድርጅት በህግ የለም ሰርዘነዋል አላላችሁም ወይ? የሌለውንና በህግ የለም ብላችሁ የወሰናችሁበትን ኃይል እንዴት ተጠያቂ ታደርጉታላችሁ? መንግስት ሆናችሁ ህገ ወጥ ነው ካላችሁት ቡድን ጋር ስለምን ትፎካከራላችሁ ብሎ እነ አብይ አህመድን እነ ሽፈራው ተክለማርያምን መጠየቅ የተገባ አይደለም። እነዚህ መተዳደሪያቸው ወንጀልና ህዝብን በበደል አገር ማፍረስና መዋሸት ነውና እንዲህ ያለው ክርክር ቤት አይመታም። ታይቶ በማይታወቅ ደረጃ ከበው ያስራቡትና እንዲያልቅ የፈረዱበትን ህዝብ በድንገት ተገልጦላቸው ሐዘኔታ ይኖራቸዋል፣ እርዳታም እንዲደርስ ያደርጋሉ ተብሎ አይጠበቅም። ከህሊናና ከታሪክ እናጥፋው ያሉት ህዝብ በህይወት ህሉ እንዲሆን ይመኛሉ ተብሎም አይታሰብም። እዚህ ጋር አንድ ምርር ያለ ሐቅ እናስቀምጥ። የአብይ አህመድ መንግስት የብልጽግና አገዛዝ አንዲት ቁና እርዳታ ወደ ትግራይ ወይም ወደ አማራ ክልል አድርሶ አያውቅም። የካናዳና የአሜሪካ መንግስታት እንዲሁም IOM፣ WFP እና የአውሮፓ ህብረት የሚልኩትን እርዳታ በአደጋ ስጋት ስራ አመራር ኮሚሽን በኩል በውክልና ያሰራጫል። ከሀገሪቱ መንግስት ካዝናና ሀብት ወጥቶ ትግራይም ሆነ ሰሜን ሸዋና ሰሜን ወሎ የሄደ እርዳታ ቤሳ ቢስቲን የለም። የመንግስት ሰራተኛ የሆነ ትግራዋይ አንዲት የመንግስት ሰራተኛ፣ አንድ አትክልተኛ፣ አንድ ዘበኛ፣ አንዲት ጽዳት ሰራተኛ ምንዳ እንዳይደርሳት ለወራት የከለከሉ ጠቅላይ ሚኒስትር ተፈናቅሎ ካምፕ ውስጥ ያለ ሰው እንዲበላና ነፍሱ እንዲተርፍ ይፈልጋሉ ወይ? የትኛውም የትግራይ ሰው ሸቀጥ እንዳይደርሰውና እንዳይጓጓዝ ነዳጅ የከለከሉ መሪ በተፈናቃይ ካምፕ ውስጥ የሚገኝ ህዝብ ውሎ እንዲያድር ይፈልጋሉ ወይ? የመቀለ ህዝብ ውሃ እንዳይጠጣ ለስራ ተጓጉዞ አገር ቤት የገባን የውሃ ፓምፕ እንዳይሰራጭ የሚያደርግ መንግስት የህፃዝ ተፈናቃዮች ምግብ በልተው ውሃ ጠጥተው እንዲያድሩ ይፈልጋሉ ወይ? አንድን ከራሱ አልፎ ለሌላ ይተርፍ የነበረን ህዝብ ካፈናቀለና በ146 የተፈናቃይ ካምፕ ውስጥ
ያስቀመጠ መንግስት እንዳይመለስም አበክሮ የሚሰራ አገዛዝ ምግብ አጥቶ ሞተ የሚለው ያስደነግጠዋል። አጭሩ መልስ በፍጹም የሚል ነው። ይህንንም የሚሉት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ደርግ ለህዝብ እርዳታ እንዲደርስ በማድረጉ ስልጣኑን አጥቷል፣ እኔም ስልጣኔን ለማልጣት ያንን ህዝብ ማስራብና መግደል አለብኝ የሚለውን ህዝብ እንደሚከተለው የገለጹት ራሳቸው ናቸው። በሰሜኑ የሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀም ያደርጎታል። እስከ 1977 ድረስ ቲፒኤልኤፍ አንዲት ከተማ አንዲት ዞን የኔ የሚለው አልነበረውም። ጠንካራ የሚባል ውጊያም አድርጎ አያውቅም። የደርግ መንግስት ፈተና የነበረው እስከ 77 ድረስ የሻዕቢያ ወታደር የሚባለው እንጂ የወያኔ ወታደር ሄዴክ አልነበረም። ነገር ግን 77 ረሃቡ መጣ ሲባል የምናምን ኮሪደር ይከፈተው ሱዳን በኩል ተብሎ የደርግ መንግስት እንዲወርቅ የሚፈልጉ ኃይሎች በአካል ጭምር በረሃ ገብተው በስትራቴጂውም በስልጠናውም በሐሳቡም በገንዘቡም በትጥቁም አብረው ሆነው ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬን እንኳን መቋጠር የተቻለው። ድርቁን ተጠቅሞበታል ይላል በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይሄን ሐሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። የዛሬ 30 40 ዓመት በሰሩት ታክቲክ አሁንም መልሶ መጠቀም ይፈልጋሉ። ይሄ መቼም አይሆንም። ይችን የአብይን አእምሮ ሽፈራው ተክለማርያም ሊያብራሩ ነው ኢቲቪ ስቱዲዮ የተገኙት። አንድ ንጹህ ሰው ከሚጎዳ 10 ወንጀለኞች ይለቀቁ የሚለው የህግ መርህ ለነሱ አይሰራም። ተፋላሚዎች ሊደረጁ ስለሚችሉ ሚሊዮኖች ይራቡ የሚል መመሪያም ይተገብራሉ፣ ያስራቡትንም ይክዳሉ። የትግራይ ህዝብ እርዳታ ቢያገኝ ጁንታው ስለሚጠቀም ያንን የምናደርግ አይደለንም የሚል አቋም ይፋ ያደረጉት ከ4 ዓመታት በፊት ነው። በትግራይ ክልል በተፈናቃዮች እርዳታ ማሰባሰብ ዙሪያም በአመራሮችና በወጣቶች መካከል አለመግባባት መፈጠሩ ተሰማ። ዝርዝሩን በአጭሩ ላቀርብላችሁ። በትግራይ ክልል ህጻጽ የመጠለያ ጣቢያ የሚገኙ ተፈናቃዮች ላይ ያጋጠመውን ረሃብ ለመታደግ በሚደረገው የገንዘብ አሰባሰብ ሂደት በክልሉ አመራሮችና በበጎ ፈቃደኛ ወጣቶች መካከል ከፍተኛ አለመግባባት መፈጠሩ ተገልጿል። በትግራይና በፌዴራል መንግስት መካከል ተካሂዶ የነበረውን ጦርነት ተከትሎም ላለፉት 5 ዓመታት በተለያዩ መጠለያዎች የሚገኙ ተፈናቃዮች ለከፋ ችግር መጋለጣቸው የሚታወቅ ሲሆን በተለይም ከሽሬ ከተማ ወጣ ብሎ በሚገኘው ህጻጽ መጠለያ የሚገኙ ዜጎች ላይ የረሃብ አደጋ መከሰቱን ተከትሎ በክልሉ የሚገኙ ወጣቶች በማህበራዊ ሚዲያ የእርዳታ ጥሪ አቅርበዋል። ይህን ጥሪ ተከትሎም ከሀገር ውስጥና ከውጭ ሀገር በሚኖሩ ዜጎች አማካኝነት በአጭር ጊዜ ውስጥ በሚሊዮን የሚቆጠር የገንዘብ ድጋፍ በኢትዮጵያውያን ተሰባስበዋል። ይሁን እንጂ የእርዳታ ማሰባሰቡ ሂደት ውጤታማ መሆኑን ተከትሎም የህወሓት አመራሮች የተሰበሰበው ገንዘብ በመንግስታዊ መዋቅር በኩል አልፎ እንዲከፋፈል ጥያቄ ማቅረባቸው ውጥረቱን አባብሶታል። በአቶ አለም ገብረዋድ በኩል የሚንቀሳቀሰው የአመራሮች ቡድን የተሰበሰበው ድጋፍ ለድርጅቱ እንዲሰጥ እየጠየቀ ሲሆን በቀጣይም የሚሰበሰቡ ገንዘቦች የሚገቡባቸውን የባንክ ሂሳብ ቁጥሮች እያስተዋወቀ ይገኛል። ይህን የአመራሮቹን አካሄድ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደም እየደገፉት መሆኑን የተሰማ ሲሆን እርዳታ አሰባሳቢዎቹ ወጣቶች ግን ገንዘቡንና እህሉን በቀጥታ ለተፈናቃዮች ማድረስ አለብን በሚል ጥያቄውን ውድቅ በማድረግ ላይ ናቸው። በአሁኑ ወቅት በአመራሮቹ አቋም የተበሳጩት ወጣቶች በቀጣይ በሚወስዱት እርምጃ በትኩረት እየተጠበቀ ይገኛል። አዶናይ አስረክቧል። 16 ሚሊዮን 600 ሺህ ብር የተሰበሰበውን ገንዘብ ለኢትዮጵያ አደጋ ስጋት አመራር ኮሚሽን እንግዲህ አዶናይ በይፋ አስረክቧል። የ100 ብር ቻሌንጅ በአዶናይ እና በጓደኞቹ አስጀማሪነት አሁን ፍሬ አፍርቶ ወደ 16 ሚሊዮን 600 ሺህ ብር ተሰብስቦ ነበር። ጥቂት ቀኖች የተሰበሰበውን ገንዘብ ለተቸገሩና ራብ ላይ ላሉ ወገኖች እንግዲህ ለማዳረስ ገንዘቡ እጅግ በጣም ብዙ ስለሆነ በመንግስት መዋቅር ውስጥ ወይም ደግሞ ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እንግዲህ በይፋ ገንዘቡን በማስረከብ እነሱ ደግሞ ለተቸገሩ ወገኖች ራብ ላይ ላሉ ወገኖች እንደሚያደርሱ ቃል ገብተውልናል ብሎ አዶናይ ተናግሯል። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው እፈርማባታለሁ ማለት ነው። እንደዚህ ታደርግና ወደዚህ እኛ ምን ጋር እንፈርም? እዚህ ጋር እንፈርም። እዚህ ጋር
ፈርም ያለው ነው ሸት ቡም ካሜራማን የሚፈርማል አዳዲስ እስጋ ያንተ ደመቀ የሱ ደመቀ እንደ አዲስ አረብናት ስማ ይኸው እንግዲህ እንደምትመለከቱት እያስረከብነው ነው ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ በስነ ስርዓት አድርገው ዴሊቨሪ ያደርጉታል እኛ እንግዲህ ክህሎቱ የለንም ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው እንጨምረው ነገር አለ አረ ምን በቃ ጨርሰናል አሁን ደግሞ በኋላ እዛ ስናስረክብ ደግሞ እናሳያቸዋለን አሁን የመጣሁበት ምክንያት እንኳን በጣም የገረሙኝ ነገሮች ስላሉ ነውና እስኪ ትንሽ ከናንተ ጋር እናውራበት ብዬ ነው ያው ምናልባትም እናንተም እኔ የተሰምቷችሁ ሊሆን ይችላል እስኪ በኮሜንት ታሳውቁኛላችሁ ማለት ነው አንዳንድ ግለሰቦች አሉ የኛ አንድ መሆን የሚያስፈራቸው ህዝብ አንድ ሲሆን እጅና ጓንት ሲሆን የሚያስፈራቸው ኃይል ወገን ለምን ተረዳ ከጫፍ እስከ ጫፍ በአንድ ድምጽ ለምን የዛ የተራበ ህዝብ የዛ የደከመ ህዝብ ነገር ለምን ይፋ ወጣ ለምን በየቦታው ገንዘብ ተሰባሰበ ሰው በነቂስ ወጥቶ ለምን ተረዳ በአጠቃላይ አንድነታችን የሚያስፈራቸው ሰዎች አሉ I don't know why ለምንድን ነው የምትፈሩት አንድ ስንሆን አንድ መሆናችን አያችሁ አይደለ በጣም ብዙ የሚያስፈራው ሰው አለ አንድ መሆናችን የሚያምርብንም አንድነታችን ነው ልዩነታችንን አጥብበን አንድ ስንሆን የሚፈራ ኃይል አለ ያንን ኃይል ደግሞ ፈርተን ወደ ኋላ የምንልበት ነገር አይኖርም አይደለ አሁንም የተራበ ህዝባችን ይጠግባል in 21 century in this year ሚራብ ሰው ሊኖር አይገባም ስለዚህ በየትኛውም ክልል የረሃብ ችግር እንዲኖር አንፈልግም በየትኛውም ክልል ደግሞ እርዳታው ይቀጥላል ይረዳል አይደለ ጋይስ ይሄ ነገር ዝም ብላችሁ አስቡት በዛ በኩል እርዳታው ይቆም ህገ ወጥ ነው በዚህ በኩል ደግሞ በጣም ብዙ ነገሮች እየተባሉ ነው ስለዚህ አንድነታችን የሚያስፈራቸው እንደውም የበለጠ እንዲፈሩ አንድ ላይ እንደዚህ እጅ ለእጅ ተያይዘን የተራበ ህዝባችንን እናጠግባለን በዚህ ዘመን የተራበ ህዝብ የተጠማ ህዝብ እንዲኖረን አንፈልግም አይደል እስኪ አንድነታችንን የሚፈልግ አንድነት የናፈቀው በጋራ እጅ ጓንት ሆኖ የተራበን ህዝብ ማጥገብ የሚፈልግ በኮሜንት ያሳውቀኝ ከኔ ሐሳብ ጋር የሚስማማ ማለት ነው እኛ ግን ወደ ኋላ የለም አይደል ወደ ኋላ የለም ወደ ኋላ ስበሽ ካስገባሽኝ በኋላ ብሏል ዘፋኙ አይደል ከገባንበት በኋላ ወደ ኋላ ማለት የለም በዚህ ዘመን የሚራብ ህዝብ አይኖረንም በቃ ይሄው ነው ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ